ከዚህ በኋላ በዳይ እንዳትመጣብኝ እሺ ስለ ስርዓትህን ያዝ የምርሽ ነው ስርዓትህን ያዝ ማለት ስለሱ እያወራሽ ነው አዎ ስለሱ እያወራሁ ነው ማለት በጣም ይቅርታ አድርግልኝ ዳኒ እስከዛሬ ድረስ በማይገባና በማያገባ ነገር እየከተትኩ አሰቃየሁክ በጣም ይቅርታ እንዴት ብዬ ራሱ ይሄን ነገር ማስተካከል እንዳለብኝ ራሱ አላውቅም አንዳንድ ደፋር ነው እንጂ በህይወቴ ውስጥ ገብቶ የማይሆን ውሳኔ እንዳደርግ የሚያደርገኝ እንዴ ይቅርታ ዳኒ ይቅርታ ጠይቀው እንደውም ማንን እሱ ነገር እንትን ለማለት በል በቃ አይዞህ ዳኒ ምን ለማድረግ እየሞከርሽ ነው? ስርዓት አይኖርም እንዴ? ጫፏን እንዳነካትሽ ደፋር ከኔ ጋር ሆና ጫፏን አነካት። ባርለም ጫፏን አነካት። ለቀቃት። ስርዓት አድርግ። አትፈልግም እኮ አባቴ ተነገረ። በቃ አትፈልግም። ገባር ያለ ቦታ ነው የመጣው ብያለሁ። ገባር ለምን አትሄድም? አንተ ያማል እንዴ? ማፈሪያ ሲያስጠላ። በቃ ተጠቀመችብህ፣ አለቀ። ኮንትራትን ጨርሳል። ጠፋ ከዚህ ጽጌ ይሄ ልጅ የሚለውን ነገር ግን እየሰማሽው ነው? ጠፋ ከዚህ ማሽ ነው እንደዚህ እያልሻለሽ ነው? ከማን ጋር ነበርሽ? ማን ነው እንዳትነካለች እኮ ለምን አትሄጂም? እስካሁን ተጠቀመችብህ። እንዳትነካኝ ጀምር። ከአንተ ጋር ንግግር የለኝም። ንግግሬ ከእሷ ጋር ነው። ጽጌ እያልሻለሽ ነገር ግን ይታወቅሻል። አንተ ራስህ ይታወቃል ማለት መልሰሽ ወደዛኛው ህይወትሽ መመለስ ፈልገሻል። በቃ አረፍ። ወንድ ልጅ አይደል እንዴ? ምን ማልቀስ ነው እንዴ? ኧረ ኮስተር በል እንዴ! አይረብርም። በቃ አታልቅስ። ምን ታመጣለህ? ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁኝ። ዛሬ ተመልሼ የመጣሁበት ነገር ምንድነው? ከእለት ወደ እለት ነገሮች በጣም እየባሱና ከማስበው በላይ እየሄደ ነውና ነገሮች እዚህ ጋር መምጣት አለባቸው ብዬ አስባለሁኝ። ምክንያቱም እስካሁን የመጣነው መንገድ እኔ ነገሮችን ለማድረግ የሞከርኩት ጽጌን ለማስቀረት የሞከርኳቸው ነገሮች በሙሉ አልተሳኩም፣ ተቀባይነትም የላቸውምና ያ ነገር እያደር ደግሞ ሲብስ የሷ ጓደኛ ማነው ኃይላም ነው የሚባለው ልጅ በጣም ነገሮችን እንዲከር እያደረገ ከእለት ወደ እለት ቴክስት ያደርጋል። በማላውቀው መንገድ ሰዎች ይከታተሉኛል ምናምን የሚሄድበት ላይ የሚያደርጋቸው ነገሮች ከእለት ወደ እለት እየባሰብኝ መጥቷል እና ይሄ ነገር ማብቃት አለበት። ከዚህ በላይ መታገስ የለብኝም ብዬ አስቤያለሁ። እስከዛሬ የመጣንባቸው ነገሮች እየታገስኩት ነው ያለሁት። የታገስኩትም ነገሮችን እርግጠኛ እስከሆን ድረስ እሱ ከሷ ጋር ያለው ነገር ምንድነው የሚለው ምናልባት ይሄን ነገር እያደረገች ያለችው ጽጌ እኔ ለማስቀናት ወይም ደግሞ በሱ በኩል ሆና እኔ እንዲከፋኝ ወይም ደግሞ በሱ እኔ የሆነ ነገር ለማድረግ አስባ ነው ብዬ ስላሰብኩ እንጂ በዚህ ልክ ነገሮች እውነት እንደሆኑ ከሀገር ይዞ እስከ መውጣት እንደደረሰ አላውቅም ነበር እና እዚህ ነገር ላይ አሁን ላይ ስለደረስኩበት ከዚህ በኋላ ይበቃል፣ ነገሮች ይበቃሉ። ጠርቼዋለሁ፣ ፌስ ቱ ፌስ እናውራ ተባብለናል። ስለዚህ ይመጣል፣ አወራዋለሁ። የማወራው ምንድነው መሰላችሁ? ለነገሮች የሆነ ለምፈልገው ነገር ዝቅ ማለት ለኔ ሽንፈት አይደለም። ደስ ብሎኝ ነው ዝቅ የምለው የምፈልገው ነገር ካለ ማለት ነው። ነገሮች ግን ሲበቃ በቃ ነውና ማንም እንዳልሆነ አሳየዋለሁ። ምንም እንዳልሆነም ለነግረው ነው ዛሬ ቀጠርኩትኝ። እየመጣ ነው ማንም እንዳልሆነና ምንም እንደማያመጣ መንገር እፈልጋለሁ። እስከዛሬ የሚታገስኩት ወይም ነገሮችን ዝቅ ያልኩት ፍቅርም ብዬ ነው። እንዴት ነህ? ሰላም ነው አይደለ? እግዚአብሔር ይመስገን። ይኸውልህ እኔ ካንተ ጋር ምንም ጉዳይ የለኝም። ገባ? ተረዳኸኝ? ካንተ ጋር የሚያገናኝ ምንም ነገር የለም። በእኔ ህይወት ላይ አንተ ማንም አይደለም። ተረዳኸኝ? እስከዛሬ ድረስ ነገሮችን አንተ የበላይ ልሁን ስትለኝ ታግሽ ያለፍኩትኝ ለፍቅር ስል ነው። ገባ? በቃ አንተ ጋር ጥሩ ነገር ካላሳየው ጽጌ ከኔ ጋር ትመለስም ብዬ ስላሰብኩ እንጂ አንተን የምፈራ ወይም ደግሞ አንተ በምታረጋቸው ነገሮች የምደነግጥ አይነት ሰው ሆኜ አይደለም። ተረዳኸኝ? ምን ለማለት እየፈለክ ነው? አልገባኝም። የፈለኩትን እየነገርኩ ነው። የምታደርጋቸው ነገሮች እኔ ለማስፈራራት ነው። ዛሬም ማለት ለመጨቃጨቅ ነው? ለመጨቃጨቅ አይደለም፣ ላስጠነቅቅ ነው። ለምን ያስጠራኝ? ያስጠራውን እኮ እየነገርኩ ነው። ላስጠነቅቅ ነው የጠራው። ምክንያቱም ማለት ነው በዙሪያዬ ብዙ ሰዎች ይመጣሉ። የሚደወልልኝ ስልክ አለ፣ ማላቃቸው ስልኮች ይደወላሉ። ከጽጌ እንደረቅ ነገሮችን እንዲደርሰኝ እያደረክን ያለው በተዘዋዋሪ ማለት ነው። ዳይሬክት ቢሆን ኢንዳይሬክት እኔን ሰላም እየነሳኸኝ ነው። ተረዳኸኝ? እስካሁን ጽጌ በአንተ በኩል እኔ ማብሸቅ ወይም ደግሞ እኔ ማናደር ስለፈለገች እንጂ እሱን አንተ እንደዚህ ልትል አትችልም። መቼም ማለት አትችልም። ወዳይ ነው እንደማትለኝ ተስፋ አደርጋለሁ። እሱማ ከአንድም ሁለቴ እኮ ነግሬሃለች አይደል? እኔ አሁን በዚህ ጉዳይ ላይ ደግሜ ማውራት ምንም ይወደድ ነገር አለ አንተ ማለት ምንም ይወደድ ስበና አለ። እሱ ለሱ አንተ
ካንተማ በልጬ ስለተገኘው አንተ እንዴት ትወደኛለህ? ልትወደኝም አትችልም። ሰማ ልንገርህ አንድ ነገር ጽጌ መጠቀሚያ ነው ያለች ነው። መርጣለች ምርጫዋን አይደል? ምርጫዋን አይደለም። ስለዚህ በዚህ ጉዳይ መሆኑን ባቆሮ መጀመሪያውንም አልመጣም እኔ። ለምን ማለት ሰላም ያወረደ እየተጠቀመችብን ያለችው ገባ ነቃ ብትል ይሻላል። ገባ ጽጌ ጊዜ ማሳለፊያ ነው እንትን ያደረገች። ችግር የለውም እሱን የለመነው እኔ ማብሸቅ እኔ እሱን አክሴፕት ላድርግ። ለኔ ችግር የለውም አትጨነቅ። ለኔ ለአንተ ይጨነቅኩ አይደለም ያው ወንድ ልጅ አሁን ቆይ እኔ ምን አረጋግኝ ነው ማለት ቆይ እኔ ያልገባኝን ነገር ልጠይቅስ። ቆይ አሁን እንደ ወንድ ልጅ ስናወራ እኔ ምን ያደረኩት ነገር አለ ማለት የሰው ትዳር ውስጥ አልቃ ገባ። ከዚህ በላይ ምን ማድረግ ትፈልጋለህ? ማለት ይሄ እኮ ትዳር አልነበረም ማለት የሰው ሪሌሽንሺፕ ላይ መግባት በራሱ እኮ በቂ እኮ ነው። ከዚህ በላይ ማለት ልጅቷ የመረጠችው ነገር ነው መሰለኝ አይደል? ከኔ ጋር መሆኑን አምናበት ተቀበላ የምታስበው የዚህ ማለት የሆነ ያለ ነገር እኮ ነው አይደል? ምናምን ነው የሚመስለው ግን በጣም ጅና ገባ ጽጌ አንተ ላይ እየተጠቀመችብን ያለች ይሁን እሱን እኮ ነው ኃላፊነት ልውሰድ አልኩኝ እኮ አይደል? አሁን አንተ እንዲህ ብለህ እሷን እንድጠላ ወይ ምናምን አስበህ ከሆነ ተሳስተሃል። አትሞክረው። ሌላ መንገድ ካለ በሌላ መንገድ መምጣት ትችላለህ። እኔ ሲጀመር ለነዚህ አይነት ወሬ ቢሆን ኖሮ አልመጣም። ስለዚህ ከአንድም ሁለት ሶስቴ ነግረሃለች አይደለ? ከአንድም ሁለት እኔ ባለሁበት ነግረሃለች። ወደኸኝ ነው እያልከኝ ነው አንተ ያለው። በዚህ ፍጥነት እንዴት ልትወድ ትችላለች? አሁንም ቢሆን እኮ ማለት ነው እንደው መደጋገም እንዲደጋገምልህ የምትፈልግ ከሆነ ችግር የለም ደውላታለሁ፣ ትመጣለች። ኦኬ መታ በፊት ለፊት ማለት ያለባትን ነገር ትችላለህ። ይኸውልህ ትምጣ አይደለም ጽጌ አሁንም ብትመጣ ነው የምልህ። መቼም ብትመጣ ካንተ ጋር መጀመሪያ አታወዳደርም። ሲቀጥል ደግሞ የመጀመሪያ ምርጫው መሆኑ እኔ ነኝ። ገባህ አይደል? የትም ነው ማታ ቢሆን ደስ ይለኝ ነበር እኮ ግን የማይሆን ነገር እኮ እያልኩ ያለሁት እየቀለደችብህ ነው እስከዛሬ እየጨወተችብህ እንጂ ጽጌን እኔ በቁም ነገር አድርጌ ከኔና ካንተ እኔ በጣም ግራ የገባኝን ነገር ልንገርህ። አንተ ማለት ነው ቆይ አሁን እሷ የተረጋጋ ህይወት ውስጥ የሆነ በቃ ኮምፈርት የሆነ ላይፍ ላይ መግባት ስትጀምር ከኔ ጋር አንተ ራስህ ሳትረጋጋ ጭራሽ የተረጋጋ ህይወት እያኖርኩ ነው ልትለኝ ነው? በመጀመሪያ ወላ አንተ ተረጋጋ። ገባ ያወከኛል መሰለኝ እንግዲህ እውነት እኔ ለጽጌ ብዬ በጣም ብዙ ነገሮችን አልፌያለሁኝ። ማንነና ማለት ከኔ ጋር እንድትለካካ አድርጌያለሁ። ችግር የለም በምወደው ሰው ስለመጣህብኝ ችግር የለም። ለሷ ብዬ ብዙ ነገር አልፌያለሁ። ከዚህ በኋላ ግን ምንም አይነት ነገር እንድታረግም አልፈቅድልህም። ምንም አይነት ነገር ውስጥ እንድንገባባም አልፈልግም። ማን ነው የምትለው አንተ? አልገባኝም። ማን እኔ ሰው ነኝ። ምንም አይደለም። አንተ ግን ምንም ማድረግ እችላለሁ። ስማኝ፣ እኔ ያን አክሴፕት እንድታረገው ነው። አዳምጠኝ። እኔ ጽጌ ፊት ለፊት ማለት ነው እንደዚህ አይነት ባህሪዎች ማሳይ ስላልፈለኩ ነው እንጂ አንተ ማንንም አይደለም። ምንም አታመጣም። ተረዳኝ። የሁሉ ጊዜ የት ነበርክ? ማሳየት ከቻልክ የሁሉ ጊዜ የት ነበርክ? ምንድነው ግዴታ ነው አንተ ማለት ዛሬ እኔ ላይ ፍቅሬን ስገልጽ ነገሮች ላይ ጥሩ ሲሆኑልኝ ነው ላንተ ስላላሳሰርኩ ነው። በታሰር ነው ፈልገው ነው። ምንድን ነው የምትፈልገው አንተ? ንገረኝ። ምንድን ነው የምትፈልገው? ሰሞኑን አውራኛው ነሽ። በርታ። አሪፍ ነው እኮ እኔ እኮ ደስ ይለኛል ጥረት። ግን ምን መሰለህ የምታገኘው ነገር ላይ አይደለም። ከዚህ በኋላ ሌላ ነገር ውስጥ እንዳንገባ የምታገኘው ነገር ላይ ማትወጣው ውስጥ ነገር ውስጥ እንዳትገባ ማለት ሰማኝ። ማነው አላውቀውም። ብቻ ግን የሰው ወርቅ አያደምጥም። ዝም ብለህ የሰው ህይወት ውስጥ ገብተህ አትፈትፍት። ተረዳኝ። በማትፈለገው ሰው ፊት ሆነ አታስመስል። ገባ? ጽጌን እየተጠቀመችብን እኔ ጽጌን ከኔና ከሱ መረጪ ብላት እኔ ነው የምትመርጠኝ እኮ። ለምን ያን ማረጋጋተ ነው? እሺ ትምጣ፣ ልደውላት። ምን ሆነ ነው? ትምጣ። አሁን አንተ እኮ አንዴ ሁለቴም ሶስቴም ተነግሯል አይደል? እኔ አላቅም በምን አይነት አማርኛ በምን አይነት ነገር ቢነገርህ እንደሚገባ አላቅም። ስለዚህ ልደውላት። ቆይ ከመደወል ትምጣ። ነው ከኔ ጋር እዚህ ያክል ማውራት አይጠበቅብህም። እኔ ሳይመደመስን ታውቃለህ? ይሄ የእንጀራ ጡጦ ነው ምናምን የሚባለው አለ አይደል? እናት እስክትመጣ መሸወጃ ምናምን የእናት ጡት እስክትጠባ እንደዛ እየጮተችብህ እኔ ለምን ማለት እኔ ልጎዳ? ይሄ እኮ የኔ ስሜት ነው አለ የኔ ፍላጎት ነው አለ እኔ ልጎዳ? ተጎድተሃል እኮ ምንም የለህም እኮ አንተ ያለ ይመስላል እንጂ የለህም እኮ ገባ? ዝም ብለህ በማይመለከት ህይወት ላይ ገብተህ ማለት ነው ትዘባርቃለህ። ወይ ታከም ወይ የሆነ ነገር አድርግም፣ ብቻ የራስን ነገር ፈልግ። በሰው ነገር ላይ ገብተህ አትበጥብጥ። አዳምጠኝ፣ አንድ ነገር ልንገርህ። ይሄ ነገር ከዚህ በኋላ የማያበቃ ከሆነ የምሬን ነው የምልህ፣ እንዲህ የመጣ የምትበጠብጠኝ ከሆነ የማይሆን ነገር ውስጥ ነው የምትገባው። ምን ታመጣለህ? ስለ እውነት ነው የምልህ፣ የማይሆን ነገር ውስጥ ነው የምትገባው። ኧረ ተው፣ ምን ከዚህ እስኪ ምን ታመጣለህ? እሺ፣ ለማንኛውም ልደውልላት ትምጣ። ይኸውልህ ጣትህ በዚህ ጋር እንዳወጣ ቀስ እያልክ ስልኩን እኔ እኮ እንደዚህ እንድትበሳጭ እኮ አልነበረም ያደረኩት። ገባ? ምን ልታለቅስ ነው እንዴ? ኧረ በቃ ተው፣ ወይ ይቀራል ነገሩ፣ አታልቅስ። ምን መሰላችሁ ቤተሰብ፣
እኔ በየጊዜው የእሱን ማስፈራራት መታገስ በቅቶኛል። ገባችሁ አይደለ? በየጊዜው ነው የሚያስፈራራኝ። በየጊዜው ይዝታል፣ ሰዎች ይልካል፣ በማይታወቅ ስልክ ይደውላል ምናምን እና ይሄ ነገር ይበቃል። ምክንያቱም እኔ ማንንም ፈራ ሰው አይደለሁም። ምናልባት ዝም ማለቴ ወይም ደግሞ እሱ ነገሮችን የሆነ ነገሮች ሲናገር ወይ እሷ የሆነ ነገር ስትናገር ዝም ማለቴ ያለኝን ባህሪ ደብቆታል። ገባችሁ አይደለ? እና ከዚህ በኋላ ሊያስፈራራኝ አይደለም ቀና ብሎ እንዳይኝ አልፈልግም። ገባችኋል አይደለም? ዛቻ ማስፈራሪያ ቀርቶ ቀና ብሎ እንዳይኝ ነው የምፈልገው። እና ዛሬም የቀጠልኩት ስለዛ ነው። ጸጌንም ደውዬ እጠራታለሁ ብሏል። ተምጣ ምክንያቱም ከ100 በላይ እርግጠኛ ነኝ። ምክንያቱም ከ100% በላይ ጸጌ ከኔና ከሱ ምረጭ ብላት እኔ እንደምመርጥ አውቃለሁ። ያው ይሄን ነገር እሱ ስላልተረዳ ነው፣ ጅልም ስለሆነ ሊሆን ይችላል። ሜቢ እሷ የምትለውን ነገር ትሰማለህ ማለት እኔ እንደ ወንድ ልጅ ደግመህ እንዳታስፈራራኝ፣ ደግመህ ለማስፈራራት እንዳትሞክር ነኝ። ገባህ አይደለ? እስከዛሬ ለማስፈራራት አንተ ለማስፈራራት በሞክር ማለት ነው በፊት ሆኖ አጠገቧ እንዳደርስ ማድረግ እችላለሁ። ለምን አላረክ? እንደ ወንድ ልጅ ስለተረዳው እኔም ወንድ ልጅ ነኝ። ስለዚህ ምን ተረዳው አይደለ? እኔ ባለበት እንኳን ከአንድም 2-3 ጊዜ እንደማትፈልግ ነግራለች። በጣም እያስጨነካት እንደሆነ ያወቁ ሌላ ነገር ውስጥ አልጋ ምን ነው ለምን አትወጣም? ምን ታረጋለህ? የሰው ህይወት ግን ብለህ ጥልቅ ብለህ ምንም እኮ እሷ የምትፈልገውን ሰው መርጣለች አይደለ? ከኔ ጋር ነው መሆን የምትፈልገው። አልመረጠችም። አንተ ነህ እንዴ? እኔ ነገሮችን ሲሪየስ አድርጌ ስላልጠየቅኳት ነው እንጂ አንተ ለምርጫ የምትቀርብም ሰው አይደለም። ገባህ? ይቅርታ እኔ እንደዚህ ስናገር፣ አንተ ግን ለምርጫ የምትቀርብ አይነት ልጅ አይደለም ማለት እኔን በዚህ ልክ ታውቀኛለህ? ከኔ ጋር የምትወዳደር ታውቀኛለህ ነው? ከኔ ጋር የምትወዳደር አይነት ሰው አይደለም። ትሰማኛለህ? ማን እንደሆንኩኝ ለአንተ ማሳየት አይጠበቅብኝም፣ ማስረዳትም አይጠበቅብኝም። እስከ ዛሬ ዝም ብዬሃለሁ። ከዚህ በኋላ ማን እንደሆነ እኔ እስከ ዛሬ ዝም ያልኩ ለጽጌ ብዬ ነው አልኩ። እንደ ወንድ ልጅ አንተን መረዳት እስካለብኝ ጥግ ድረስ ተርቻለሁ። አትረዳኝ። አሁንም ቢሆን እቺ ልጅ እዚህ ድረስ ደውዬ የምጠራት ችግር የለውም ማለት ያለባትን ነገር ብላ እንድትሄድ ነው። ከዚህ በኋላ ግን የምሬ ነው የምነግርህ፣ በእኔና በእሷ ህይወት እየገባ የማይሆን ነገር ለማድረግ የምትሞክር ከሆነ የምን ህይወት ኖሯችሁ ነው በአንተና በእሷ ህይወት የምገባው? አንተ ነህ በእሷ ህይወት ውስጥ የገባው። ገባህ? አንተ ማለት ዝም ብለህ በቃ የእርጎ ዝም ብለህ ጥልቅ ያልክ ሰው ነው። ገባህ አይደል? እና እስከ መቀመጥ እስካለብህ ሰዓት ተቀምጠሃል። ስላላየሁ ነው ዝም በሆነ ቁጭ ያልከው። ገባህ አይደል? አውጥቼ ይመጣል አይከብደኝም። አንተ ማለት ይኸውልህ፣ በዚህ ልክ ዲስሪስፔክት እንድታደርገኝ አልፈልግም። አውጥቼ እጥልሃለሁ። እስከ ዛሬ እኔ እንኳን ዲስሪስፔክት አላደረኩም። ንግግርን አስተካክል። ማንም ሰው ህይወት ውስጥ ጣልቃ አልገባም። ዝም ብለህ ጣልቃ ገብተሃል። እንደ ዝም አውጥቼ እጥልሃለሁ። እኔ ስፈልግ እየነገርኩህ ነው ያለሁት። ተረዳኸኝ? ማንም አይደለም። ደግመህ ለማስፈራራት እኔ እንዳትሞክር። ተው ግን ተረዳኝ። የምሬ ነው። ደግመህ ለማስፈራራት ነገር ውስጥ ነው የምትገባው። እኔ እውነት ነው ምን የማይሆን ነገር ውስጥ ነው የምትገባው። እስኪ አስገባኝ አንተ። እስኪ አንተ ማስገባት ትችላለህ። እሷ ነገር ሆኖብኝ ነው። እሷን እኮ አይደለም እኔን ነው ችግር ውስጥ የምታስገባው አይደል? እስኪ አስገባኝ እና ሊው ተረዳኝ። በቃ አንተ የምታረገውን ጉልበትን አቅምህን ሊው። ስለዚህ ይኸውልህ ከዚህ በኋላ ምን የምነግርህ ነገር የማይሆን ችግር ውስጥ እንዳንገባ እንግባ። አንተ ልጅ ነው እያወራ ያለው ችግር ያልከው ውስጥ እንግባ። ይኸውልህ በሴት ተጣሉ የሚባለውን ነገር ችግር የምትለው ነገር ውስጥ ሙሉ እንግባ። እኔ ምንም ችግር መጣልሃለች። መጣች እንዴ? በጣም አሪፍ። ምን ላድርገው ነው? ምን አደረገህ? ማሱን ምን ሊያደርገኝ? ኃይላ አንዳንዴ እኮ መስመርን ታልፋለህ። ምን አደረገው? ምን አደረከኝ? ንገራት። ሲጀመር እሱ ምን ሊያደርገኝ አይችልም። ጽጌ መጀመሪያ ተረጋጊ። ምን ተረጋጋው? በእግዚአብሔር ተረጋጊ መጀመሪያ። እንዴ በኢየሱስ ፍራት እቺ እኮ ነው የመጣው። እሱ ነው ደውሎ ሊያናግረኝ እንደፈለገ የጠራኝ። ስለዚህ ተረጋጊ። አንተ ነህ ደውሎ ያጠራኝ። አዎ ማስፈራሪያ ምናምን መልእክት እየላከ ነው። ከዚህ በኋላ እኔ እንደማልፈራውና ማስፈራራት እንደማይችል ለነግረው ነው። ማስፈራሪያ እየላከ ነው ኃይላ። እኔ ምንም ያልኩት ነገር የለም። ይሄ ለተለቅጀቱ ነው ልጁ። ኃይላ ምንም አይነት ነገር ጋር እኔን እያገናኘ አሁን እዚህ ጋር የማላውቀው ነገር ውስጥ አትከተኝ። እኔንም ይኸውልሽ እኔ እስከዛሬ የታገስኩት ለሷ ስል ነው የምትችለው። ይኸውልህ በሰላማዊ መንገድ ነው። ይኸውልህ ስታስፈራራኝ ነገሮችን በሙሉ እኔ ላይ ጫና ስታደርግብኝ ምናምን ለጽጌ ስል ነው ያለፍኩት። ገባ? ስታስፈራራኝ ኃይላ ቢያስፈራራው ነበር። እንደዚህ ነበር የእናንተ ንግግር። እኔ ነበር ሁላችሁ ኃይላ ብለን ሌላ ችግር ውስጥ የምትከተኝ። ኖ እስከዛሬ ድረስ ያዳመጥኩ አብሬ ይሆናል አይደል? መኪና ይዤ እንዳልወጣ አድርገኛል። ንገራት። ለምን ትፈራለህ? መኪና ይዤ እንዳልወጣ አድርገኛል። መኪና ይዤ እንዳልወጣ በኢየሱስ ስም አሁን ከአቅሜ በላይ ስለሆነ ይሄ ሁሉ ነገር ኃይላ ሳይደርስብህ ለምን ሰው ትደርሳለህ? እኛ ራሳችን ባለፈው ይኸው አስመትተኝ ያየው አይደል? በማላውቃቸው ልጆች ይሄ ሁሉ ነገር የምታደርገው ለምን እንደሆነ አልገባኝ። እኔ የማደርገውን ነገር በሙሉ ለአንቺ ስል ነው የማደርገው፣ ለፍቅር ስል ነው ማለት ነው። ኃይላ በቃ በጣም የምታሳፍር ሰው ይሄ ነበር። በቃ በጣም የምታሳፍር ሰው ነው። የጠራኸኝም ለዚህ ነው አይደል? በገዛ መኪናዬ እንዳንቀሳቀስ ታደርገኛለች። ጭራሽ ደግሞ ዱርዬ ልቀት አስደበድበኛለች። ልቀቀኝ እባክህ። ልቀቃት። አትንከኝ ካለች አትንካት። ባለጌ ሰው ነህ።
እንዳነካኝ ካለች እንዳነካት ባለጌ ሰው ነህ። ከዚህ በኋላ በዳኒ እንዳትመጣብኝ እሺ። ስለ ስርዓትህን ያዝ። የምርሽ ነው ስርዓትህን ያዝ ማለት ስለሱ እያወራሽ ነው? አዎ ስለሱ እያወራሁ ነው ማለት ጭራሽ አንተ ንብረቱን ወደ ማገዝ ጭራሽ ማስመታት ምናምን አንተ ማን ነህ? ይሄ ልጅ ለተለት በሚያደርገው ነገር በህይወትሽ በሚመጣው ነገር እሱን ተንተርሼ ነው ሁሉ ነገር ውስጥ የገባሁት። አትጩህብን ከቻልኩ ሁለታችን አትጩህብን። ጽጌ እኔ እኮ ነኝ። የምርሽ ነው? አልገባኝም። ምን ለማድረግ እየሞከርሽ ነው? ጭራሽ ማለት እኔ አንቺን ፕሮቴክት ለማድረግ ያደረኩት ነገር ጭራሽ አንቺን የሚያስቆጣው ነው ተገኘ? ጭራሽ አንተ ማን ነው ብለህ ነው የምታስበው? ማን ነው? ቆይ ነው እኔ አውራው እንጂ ከኔ ጋር ነበር አይደል? ችግር ማን ነው ብለህ የምታስበው? ቤት አንድ ቀን ስራ አድርኩ እንደምን ቆጥረኸኝ ነው? አንተ እኮ ትናንት የመጣ ሰው ነህ እኮ። አናውቅህም፣ ጭራሽ አናውቅህም። ማንም አይደለም። እንዴ ጭራሽ እሱ ልትዘጋው ትሞክራለህ እንዴ? እኔ አንዳንድ ሰው ግን ገደባችሁ ለምንድን ነው የምታልፉት? የነበረባችሁና ያለባችሁ ነው እየሆነሽ ያለሽ እንደዚህ ነው። አንተ ነው የማወራው እንዴ ደፋር የምርሽን ነው? በጣም ይቅርታ አድርግልኝ ዳኒ። እስከዛሬ ድረስ በማይገባና በማያገባ ነገር እየከተትኩ አሰቃየሁክ። በጣም ይቅርታ። እንዴት ብዬ ራሱ ይሄን ነገር ማስተካከል እንዳለብኝ ራሱ አላውቅም። አንዳንድ ደፋር ነው እንጂ በህይወቴ ውስጥ ገብቶ የማይሆን ውሳኔ እንዳደርግ የሚያደርገኝ እንዴ። ይቅርታ ዳኒ፣ ይቅርታ ጠይቀው። እንደውም ማንን? እሱ በገዛ ንብረቱ ምን አረገ? ምንም አላረገም። እስከዛሬ ድረስ ባለ ስልጣንና ባለ ነገር እንትን ለማለት በል በቃ አይዞህ ዳኒ። ምን ለማድረግ እየሞከርሽ ነው? ስርዓት አይኖርም እንዴ? ጫፏን እንዳነካት ደፋር ከኔ ጋር ሆና ጫፏን አነካት። ማርለም ጫፏን አነካት። ልቀቀኝ። ስርዓት አድርግ። አትፈልግም እኮ አባቴ ተነገረ። በቃ አትፈልግም። ገባር ያለ ቦታ ነው የመጣው ብያለሁ። ገባር ለ ጸጌኔ ማስቀኛ እንጂ አንተ የሚወደድ ነገር የለም። እሺ እንዳትንቀኝ። የሚወደድ ስበና የለም። ጸጌ የምርሽ ነው? እኔ እንደዚህ ያወራሽኝ ያለሽ የምርህን ነው? አንተ እንደዚህ እየጠበቅከው ማለት ምን ለማድረግ እያሰብሽ ነው? ማለት ምን ለማድረግ እየሞከርሽ ነው? አይዞህ በእውነት አይዞህ። በጣም ነው የምታሳዝነው። አይዞህ እሺ፣ አይዞህ። እስከዛሬም ላንቺ ብዙ ነገር ትቻለሁ፣ ብዙ ነገር አለፈዋለሁ። አሁንም ቢሆን ችግር የለውም። አትጮህብን። ከፈለክ መሄድ ትችላለሽ። መረሻ ቢስ ማለት ጫፏ እንዳነካት ለቀቃት። ጫፏ እንዳነካት መረሻ ቢስ ማለት ከኔ እሱ በልጦብሽ ነው? ራስን ከሱ ጋር እያወዳደርክ ነው እኮ። እሱን እየመረጥሽ ነው አንተ። ራስን ከሱ ጋር እያወዳደርክ ነው አንቺ። እሱን እየመረጥሽ ነው። ማነህ አንተ? አንተ በህይወቴ እኮ አንድ ወር አልሞላም ስትገባ። ጭራሽ የዛሬ ስንት ዓመት የማውቀው አንቺ ህይወት ላይ ኃላፊነት ለመውሰድ እኔ ረጅም ዓመት መቆየት አለብኝ። ለረጅምና ስለማጠር አይደለም ማለት ለአንቺ ፍቅር ለመስጠት እኔ ረጅም ዓመት የታውቀው ነው። መኪናውን የምታሳክተው አንተ ማነህ? ከዚህ በኋላ ዳኒ ላይ አዳምጠኝ። ከዚህ በኋላ ዳኒ ላይ ጫፍ ላይ ደረስክ ማለት እኔ ላይ ደረስክ ማለት ነው። እሺ የምር አንቺ በዚህ ልክ ለሱ ተሰምተሽ ነው እንደዚህ ያወራሽኝ ያለሽ? አንተ የምርህን ነው? የማወራው ነገር በጆሮ እየገባኝ ተሳክቶልሃል። ጭራሽ ላይ መጀመሪያ እኮ የራሴ ነበር። ዝም ብለህ የሰው ንብረት ነው ሰርኮ ብዬ ደፋር። ምንም በጣም ደፋር ነህ። ከዚህ በኋላ ያለን ግንኙነት እዚህ ጋር ማቆም እንችላለን። እሺ የምር ጸጌ ነው እንደዚህ ያወራሽኝ ያለሽ? የምርህን ነው አንተ? በጣም ነው የምታሳዝነው በእውነት። ምን አታልቅስ። እሺ በቃ ጸጌ በቃ አታልቅስ። እንዴ ወንድ ልጅ አይደለ እንዴ? ያን ማልቀስ ነው። ልቀቀኝ። አንተ ልቀቀኝ። ወንድ ልጅ አይደለ እንዴ? ምን ማልቀስ ነው? አታልቅስ። በቃ አታልቅስ። አትንካት። አንተ ጋር ንግግር የለኝም ጸጌ። አንቺ አውሪ። አትስራት ይኑርሽ። ጫፋና ነካት። ወረዛ ና ዳኒ እንደፈለክ ይኑር። እኔ እንደፈለክ ማለት ትችላለህ። እሱ እንዳትነካው። እሺ ማን ስለሆነ ነው? በቃ አትንካት። ልቤን ታውቂዋለሽ አይደል? የምን ልብ ነው የምታወራው? ወንዶች ግን በጣም ነው የሚገርሙት። እንዴ ጸጌ አንቺ ነሽ ማለት ያቺን ማቃት ሴት ናት እንደዚህ ሆና ተገልብጣ። የታውቃታለህ ጸጌ? አንተ ራስህ የምርህን ነው? ደፋር ነህ፣ በጣም ደፋር ነህ። ብሮ ለምን ደግሞ ስልክ የማታስገባው? ምን ሆነ ነው እንዴ? ስልክ ብርቅ ነው እንዴ? አስገባው እንጂ ለምንድን ነው የምታቁለጨለጨው እንዴ? ብርቅ ነው እንዲያስገባው። በቃ ሂድ፣ ተጠቀምንበት እኮ ሂድ። በቃ ገባ። እስካሁን ዳኒ ኮንትራቱ ነበር። ከዚህ በኋላ እሱን ለማስፈራራት አይደለም፣ ንብረቱ ላይ አንድ ነገር ለማድረግ አይደለም። አጠቃው ትራስ ከኔ ጋር የምትጣለው ኖ እኔ ጨርሷል። እንዳትነካኝ እኮ ተረጋጊና አውሪ። ንብረቱ ላይ አልደረሰብህም። ይሄ ሁሉ ነገር ሳደርግ የነበረው ላንቺ ስል ነው አይደል? ማለት የሁሉ ነገር ሳደርግ ስለምትወደኝና ስለምታፈቅረኝ ነው። ስለዚህና ያን ማድረግ ይስተት ነው። አንቺን መጠበቅ እስከዛሬ ድረስ አስገድደኝ ነው እዚህ ነገር ውስጥ የከተትከኝ። ከዳኒ ጋር እንድርቅ ያደረከኝ አንተ ነህ። ደፋር ጽጌኔ እኮ ወይኔ አይላ ማለት አንተ ቤተሰቦች ያንተ ማለት ከማን ጋር ነበርሽ? ምን ነው እንደዚህ እያልሻለሽ? ከማን ጋር ነበርሽ? ማን ነው እንዳትነካለች እኮ ለምን አትነካኝ? እስካሁን ተጠቅማለች። እንዳትነካኝ። ሲጀምር ከአንተ ጋር ንግግር የለኝም። ንግግሬ ከእሷ ጋር ነው።
ጽጌ ያለቻለሽ ነገር ግን ይታወቅሻል። አንተ ራስህ ይታወቃል ማለት መልሰሽ ወደዛኛው ህይወትሽ መመለስ ፈልገሻል። በቃ አረፍ። ወንድ ልጅ አይደል እንዴ? ምን ማልቀስ ነው እንዴ? ኧረ ኮስተር በል እንዴ! አይደብርም? በቃ አታልቅስ። ምን ታመጣለህ? ምን ታመጣለህ? ምን ታመጣለህ? ካንተ ጋር ንግግር የለኝም። አንቺ ጋር ንግግር የለም። አትፈልግም። ጽጌ አንቺ ነው ማለት አትፈልግም እንዴ? ሂድ በቃ ይተባልካ እንዴ? ምን አይነት ደረቅ ነህ አንተ? አይናውጣ ደፋር ያስጠላ። ልቆችሽ ነገር እያደረግሽ ኧረ እባክህ የሌባ አይነት ደረቅ። ሂድ በቃ ረዛ። ልቆችሽ ነገር እያደረግሽ አንተ ትበላት ሄድ። ያው ነገር ማስመሰል ነበር ማለት የምኑ ነገር ማስመሰል ከሌላ ምን ነበረን? እኔ እናንተ ምን ነበረን? በጀመረ ማለት እንደመጠቀሚያ እያደረግሽ ነበር ማለት ነው። እስከዛሬ ማን አንተ ለኔ ስሜት ሳይኖርሽ ነበር ልታለቅስ ነው? አትሄድ በቃ እንዴ አልቃሻ ሄድ እንኳን ትላልቅስ ከፈለክ በቃ ዞር በልልን። አንፈልግም በሲወት ነገር አውሪኝ አንዴ እንታውሪኝ እፈልጋለሁኝ ማለት ምን አስነክተውሽ ነው ጽጌ? በቃ ሄድ ማለት ነው ያላቅሽ ነበር ማለት ነው። አታውቂኝ ነበር ማለት ነው። አያለ የሚያቀኝ ሰውማ መጥቶ ያዘኝ። ለምን አትሄድም? አንተ ያማል እንዴ ማፈሪያ ሲያስጠላ። በቃ ተጠቀመችብህ አለቀ። ኮንትራትን ጨርሳል። ጥፋ ከዚህ ጽጌ። ይሄ ልጅ የሚለውን ነገር ግን እየሰማሽው ነው? ጥፋ ከዚህ ስማ። እስኪ ዛሬ ላይ ምን ነው የምትጠራቸው የምትደውልባቸው? ከኔና አምጥቼ የምትለው አምጣና ወሰዳት እስቲ ከጂ ስለ ሰዓት አርግ። እንደዚህ አይነት ነገር ነው በጣም የሚያስጠላኝ ነገር። ከዚህም በኋላ ከህይወቴ እራቅ። አትምጣብኝ። አታትሄድም እንዴ? ምን አይነት በዚህ እያሰደብሽኝ ነው እኔን? ማለት ከዛ ሁሉ ጊዜ በኋላ በዚህ ልጅ እኔን አታትሄድም እንዴ? እንዳላስገርፍ ንገሩ። ስርዓት አርግ። አንተ ሄድ በቃ ስሚ። ኧረ ቀላውጥ እንዴ! ኧረ ሂድ በእናትህ ቀላውጥ ሂድ በቃ ሂድ እንዴ! በቃ ምንም መስማት አንፈልግም። ላንቺ ብዬ በዚህ ገብቼ ታጎዝኩና ይሄ ከተማ ነገር ሆኛለሁ አይደል? ከዚህ በኋላ የማደርገውን ነገር ደግሞ አሳያችኋለሁ። ማንን ምን ታመጣለህ እንዴ? ቅንጦተኛ ችጋራ ሲያስጠላ ደግሞ ስልክ አስገባ። ምንድነው ወደ ውጭ የምታደርገው? ለዚህ ነው እንዴ? ምን ሾው ምናምን ከየት ነው የመጣው? በእናትህ ምን መቼም ነው የማልሰማ። ደፋር ይሄ ምን ይሰማል? ማነህ አንተ ደፋር? ማነው እንዴ? ምን ስለሆነ ነው? አንድ ቀን እኮ ቤት ያደርጉት ደፋር ማን ስለሆነ ነው እንደዛ የሚናው? ቆሞ ለምን አያወራኝም? ልብ ካለው ቆመህ አውራኝ። ልሂድለት እንዴ? ቆይ አይደለም። ኧረ ልሂድለት በእናትህ። ምን ሆነሽ ነው ጽጌ? ይኸውልሽ ሄዷል ልጁ ገባሽ አይደለ? አንቺ ግን ምን ሆነሽ ነው ማለት? ደህና ነሽ? ዛሬ ምን ሆነሽ ነው? ምን ሆንኩኝ? እኔ አንድ ነገር ሆንክ ብዬ ተሰራልኩ እንዴ? ምን ተፈጥሮ ነው? ቆይ ምን ተፈጥሮ ነው እንደዚህ ሆንሽው?